ሰላም እንዴት ናችሁ? ውድ ቤተሰቦቻችን ደህና ናችሁ ሆይ? አለን እኛ እግዚአብሔር ይመስገን። እንግዲህ ዛሬ በደስ በሚል ውሎ መተናል ቤተሰቦቼ። እንግዲህ ዛሬ ትልቅ እንግዳ ይመጣል ቤቴ። ሲመጣ ያለን ስሜት በጣም ደስ ይለናል። እንደገና ከቆቦ ነው እንግዶች የሚመጡትኝ። እንግዲህ ቆቦ ሲሆን ደግሞ የእኛ ሰፈር በጣም ምቹ ነው ለመውረድ። እኛ ሰፈር ላይ በጣም ይቀርባቸዋልና በቃ እኛን ረግጠውን የሚሄዱ ከሆነ በጣም ነው የሚደብረን እውነት ለመናገር። ምክንያቱም በጣም ቅርብ ነው፣ ምቹ ነው። እንደዚህ ተመቻቼ ስለሆነ አያልተመቼንም ማለት አይቻልም ማለት ነውና ቤተሰቦቼ ያው እሱን ለመቀበል ደግሞ ሽር ጉዱን ጀምሬያለሁ ቤተሰቦቼ። እና ሁሌ የማይቀረው ደግሞ ምንድን ነው? ያው ዳቦ ግዴታ ነው። ዳቦ ለማብካት ይሄው እንግዲህ ተፍ ተፍ እያልኩ ነው። እንጀራም ይልጋግራለሁ፣ ወጥም እሰራለሁኝ። እንግዲህ ሁሉን ነገር አዘጋጃለሁ። ግን የሚገርመው ነገር የዛሬው ለየት የሚያደርገው ነገር ምን እንደሆነ ታውቃላችሁ? ዛሬ አዳሪ ነኝ ማለት በእንግዶች በሚመጡበት ሰዓት እኔ አዳር ስራ ሰራለሁ። እንግዲህ የጤና ተቋም ላይ ነው የምሰራውና ማደር አለብኝ ማለት ነውና መቀየርም አልቻልኩም። እንግዲህ ስራ ስለሆነ ምንም ላደርግ አልችልም። ብቻ እንግዶቼን ለመቀበል እነሱ ጋር ጊዜ ለማሳለፍ አልቻልኩም። በጣም እውነት ለመናገር በጣም ተናድጃለሁ። አትሊስት የሆነ ነገር ሲገጥመን የምንቀያየር ነበረ ግን አጋጣሚ ሆኖ ማንም የሚመቸው አላገኘሁም። ቤተሰቦቼ እንግዲህ የስራ ጉዳይ ስለሆነ ከነሱ ጋር ያው ጊዜ ማሳለፍ አልቻልኩም። በጣም የሚያናደው ነገር ግን እንግዲህ ምንም ማድረግ አልቻልኩም። ማማ ሰላም ይዛት እኔ ቤት የሚሰሩ ስራዎችን በጠቅላላ ሰርቼ አዘጋጅቼ ነው የሚሄደው። ቤተሰቦቼ ቪዲዮውን እስከ መጨረሻው እዩተኝ እና ቤተሰቦቼ እንግዲህ ዳቦ ቤት ሲጋገር በጣም ቆንጆ ነው። የግዢ ዳቦ ትንሽ አስቸጋሪ ነው፣ በቃ ቢቸግር ነው እና ስለዚህ አሁን ላይ ደግሞ ያው ስለሚመችም ለዳቦ የሚሆን እያቦካው ነውና እውነት ለመናገር እኛ እንግዳ ሲመጣ በጣም ነው ደስ የሚለን። ምክንያቱም በቃ ለዚህ መብቃታችንን እግዚአብሔርን እናመሰግነዋለን ማለት ትልቅ ነገር ነው። ሰውን መቀበል እንዲህ ለዚህ አብቅቶናል እግዚአብሔርና ክብር ምስጋና ለሱ ይገባዋል። ብቻ በጣም ነው ደስ ያለን። እንግዲህ ቀይ ስር አትክልት ማድረግ ደግሞ በጣም ነው የምወደው። እንግዲህ ብዙ ጊዜ አይታችሁኛል፣ ቀይ ስር ነው የምሰራውና ከዚህ በፊት ጥቅሞቹንም ነግሬያቸዋለሁ ቤተሰቦች። የአይረን እጥረት ያለበት ሰው ለአይረን በቃ ብቻ አትክልቶችን እሰራለሁ። ምስር ክክ እና ጥቅል ጎመን በድንች እሱን ሁሉ ሰራለሁኝ። እንጀራዬን እጋግራለሁ። ስለዚህ ጊዜ ግን እንዳይሄድብኝ በጣም እየፈጠንኩ ነበረ። ምክንያቱም ጤና ውስጥ ስትሰሩ ማለት ነው ትልቁ ነገር ምንድን ነው? ሰዓት ማለት 1 ደቂቃ 1 ሰከንድ ዋጋ አለው። ለምን የሆነ ሰው ድንገተኛ መጥቶ ያ ሰው የሚመረምረው ሰው ከሌለ ያ ሰው ምን ይሆናል? የሆነ ነገር ኮምፕሊኬት እንኳን ቢያረግ ተጠያቂ ነን እና ከመጠየቅም ግን አልፎ ሰብአዊነትም ሲሰማነ በጣም ደስ አይልም። ማለት በእናንተ ምክንያት እናንተ ማድረግ የምትችሉትን ሳታደርጉ ስትቀሩ፣ በጊዜ ሳትገኙ ስትቀሩ ያ ሰው ሲጎዳ የሚሰማችሁ ስሜት አለ። ሰውየው ቢቀጣንም ኃላፊ እንደዛ ወቀሳ ወይም ቅጣት ቢኖረውም ግን ከሁሉም የሚበልጠው የምንድን ነው ቤተሰቦች? የህሊና ቅጣት ትንሽ ከባድ ነው። ምክንያቱም ህሊና ሲቀጣን ይከብዳል። ሰው እንኳን ችግር የለውም፣ ግን በቃ የህሊና ቅጣትን ግን መቋቋም አንችልም። በጣም ነው የሚከብደው። እኔ እንጃ፣ እኔ አላቅም። እኔ ከዚህ በፊት ታዴን እንደዚህ ልክ አይደለም ስተሰርቻለሁ ባልኩት ጊዜ እንኳን አእምሮዬ እንዴት ማለት የህሊናዬ እረፍት አይኖረውም። በጣም ነበር የሚሰማኝ እና አሁን እንደዚህ አይነት ነገር ላይ ስታረፍዱ ወይም ትንሽዬ ደቂቃ ሲያልፍ የሆነ ሰው በእናንተ ምክንያት እየተሰቃየ አሞት ምናምን ስታገኙ ወይም ደግሞ እግዚአብሔር አይበለውና ማለት ነው ህይወት ሲያልፍ በጣም ከባድ ነው እና ለእኔ የምሰራው እንግዲህ ላብራቶሪ ነው። ላብራቶሪ ውስጥ ደግሞ የተለያዩ ምርመራ ግዴታ ነው። የሚገርማችሁ ነገር እዚህ አዲስ አበባ ደግሞ
ትልቅ ከተማ ስለሆነ ሰፊ ከተማ ስለሆነ ማንኛውንም ነገር በምርመራ ተደርጎ ተረጋግጦ ነው መድኃኒት የሚሰጡትና ሁሉን ነገሮች እኛ ላይ ነው በቃ የሚወድቁት ማለት ይቻላል። እና እሱ ጋር ለመድረስ እንግዲህ በቃ ሰዓቱ ይሄዳል እላችኋለሁ። ጊዜው በጣም ነው የሚሮጠው። ፕላስ ደግሞ የትራንስፖርት የሚሄደው መንገድ አለ እሱ ነው። ስለዚህ ቢያንስ ከዛ ከ2 ሰዓት በፊት እኔ ጨራርሼ ከቤት መውጣት አለብኝ እና እሱ ትንሽ ነገሮችን እንድፈጥን ያደርጋል። ምክንያቱም በቃ ቶሎ ነው እዚህ ቅድም አይታችሁኝ ከሆነ ሳጥፍ ራሱ ቶሎ ነበር ሳጥፍ የነበረው እና ይሄ ፕሮቶኮል ምናምን የሚባል ነገር እኔ እንግዲህ በጣም ስቸኩል አልችልበትም። ብቻ ግን እዛ ለመድረስ የሆነ ልባችሁ ስቅል ይላል እና ግን ደግሞ እዚህ ጋር እንደምታዩት ደግሞ ቶሎ ነገሮችን ጨራርሼ ለመሄድ ነው የወሰንኩትኝ። በጣም ነበር እየፈጠንኩ የነበረው። እግዚአብሔር ይመስገን ዛሬ ማማ ሰላም ጋኔን እያየችኝ ራሱ ደህና ነች ብቻ እንጂ እንደዚህ አልነበረችም። በነገራችን ላይ ስራ ራሱ አታሰራኝም ስወጣሪ ነው እና አሁን እንደውም ደህና ነችኝ። ብቻ በቃ ምን ልበላችሁ ቤተሰቦቼ፣ አሁን ላይ እግዚአብሔር ይመስገን ማማ እኔ ጋር ከምትሆን ሰላም ጋር መሆን ነው የሚቀላት። ግን እንደዚህ ስቆም ደግሞ አንዳንድ ጊዜ ሻትልም እንግዲህ ተጸድቷል፣ ንጹህ ነበር። ግን ደግሞ በየደቂቃው ነው እና የሚቆሽሸው። እሱን ትንሽ ወልወል ጠራረኩትኝ፣ ከዛ ወለወልኩኝ እና ቤተሰቦቼ። ስለዚህ ዳቦውም እንግዲህ እስከዛው ትንሽ ቦክቶልኛል እግዚአብሔር ይመስገን። አሁን በጣም ነው የሚቦካልኝ ሳቦካ ማለት ነው። የሆነ አንዳንድ ጊዜ እጃችን የማያቦካ የሚቆያለ ምናምን እና በሱ የኔ ይቆይ ነበረ። አሁን ግን ለምን እንደሆነ አላውቅም አሁን ተሻሽሏል ማለት ነው እና ደህና ነው። ብቻ ቦክቷል እና ጋግሬ ነው ሁሉን ነገር ጨራርሼ መሄድ የፈለግኩትኝ። ሁሉንም ነገር እንጀራውን እየጋገርኩ ነበረ። እንግዲህ ገና አልሰማችም ነበረ ቼክ ለማድረግ ሙሉ ለሙሉ አልጋገርኩትም ቤተሰቦቼ። እንግዲህ ብቻ ግን እኔ ከርቀቱም አንጻር ማለት ነው ቶሎ ለመሄድ ልቤ በጣም ነው የሚቸኩለው። ማለት በቃ እዚህ ጋር የሆነ ነገር ቢፈጠርስ፣ እዛ ቢያጡኝስ፣ ሰዓት ቢረፍድብኝ ማለት እንደዚህ ርቀት የስራ ቦታችሁና ቤት ሩቅ መሆኑ አንዱ የሚያስጠላው ነገር ምንድን ነው? ጊዜ ይፈልጋል። 1 ሰዓት ራሱ የጊዜ ሲሄድ መሄድበት 1 ሰዓት ይበቃኛል እንኳን ብትሉ ማለት ነው። በመሀል ክራውድድ መሆን አለ ማለት መኪኖቹ ይዘጋጋሉ። ብቻ ባሰባችሁት አትደርሱም። በጣም ማለትና ብዙ ሰዓት ይዛችሁ ነው ከቤት የምትወጡት እንጂ እንደዚህ በቃ በ10 ደቂቃ ወይ መንገዱ ኪሎ ሜትሩ ይሄን ያክል ሆኖ በዚህ ደቂቃ ተብሎ በዛች ደቂቃ አትደርሱም። ምክንያቱም ይዘጋጋል። ከዛ መኪና እንደገና ደግሞ መሙላት አለበት ሰው በመሀል በሚሄደው ሰዓት ላይ ደግሞ የጫነ ነው የሚሄደው። ብቻ ብዙ ሰዓቶችን ታባክናላችሁ ማለት ነው እና እሱ ስለሆነ ቤት የሚሰራሩ ስራዎችን ደግሞ ከዛ ጋር ከሰዓቱ በፊት እንድጨርስ በጣም ቸኩዬ ነበር እና ስትቸኩሉ ደግሞ የሚያዘገያችሁ ነገር ብዙ ነው። መብራት ጠፋብኝ። እንግዲህ እሱ እስኪመጣ ደግሞ መልሷል ብዬ ነው ተስፋ ያደረግኩት። እንዳልኳችሁ መልሶ ነው መጣ መብራት። ብቻ ግን መጨረሻ ሰዓቱ በሄደ እንግዲህ ምንም አልደርስም። የሚገርማችሁ ነገር እዛ የነበረችው ጓደኛዬ ነበረች። እሷን እኔ እስክመጣ እንዳትሄጂ አደራ ጠብቂ፣ እኔ እስክመጣ የትም እንዳትንቀሳቀሽ፣ ቤቷ ይመሻል። ግን ምንም ማድረግ አልቻልኩም ቤተሰቦች፣ በጣም ረፈደብኝ። ስለዚህ እስኪሄድ እንኳን ክፍት መሆን ስለሌለበት ላብራቶሪ እሷን አትጠብቂ እኔ እስክመጣ ማለት ነው። ጠብቃኝ ነው። እኔ ስመጣ ነው እሷ የሄደችው እና እሷ ራሱ ፕሮግራም ኑሮባት ግን እኔ ምንም ላረግ አልቻልኩም እና ሰዓት ሄደብኝ። እኔ ማለት ከዛ በፊት ጨርሳለሁ ብዬ አሰብኩኝ ግን ቀንም ስለሆነ ደግሞ እንጀራ ስትጋግሩ ፓወር አይኖረውም እና ያን ያክል እንደፈለግኩት አልፈጠነልኝም ነበርና ለዛ ስለሆነ እግዚአብሔር ይስጣት ደግሞ እሷም ጠብቃኝ ቁጭ ብላ ነበር የጠበቀችኝ። እዚህ ጋር ዳቦ እንግዲህ ደረሰ። ከዛ ገለበጥኩትኝ። እንግዲህ እሷ ባትኖር እኔ እንጃ ምን እንደሚሆን አላቅም እግዚአብሔርን። አንዳንድ ጊዜ ግን እግዚአብሔር የሆነ ነገር በመሀል ሲፈጠር የሆነ ነገር ያዘጋጃል የሚለው እውነት ነው። እንደዚህ ሲረፍድብኝ ልጅቷን
እንደዛ አድርጌ ባትቆይልኝ እኔ ስራ ቦታ አልደርስም ነበርና ቤተሰቦቼ እንግዶቼ ጋር ማሳለፍ አልቻልኩም። እንግዲህ በጣም ይቅርታ እንግዲህ እንግዶቼ፣ ምክንያቱም የስራ ጉዳይ ሆነብኝና እንጂ ከነሱ ጋር ጊዜ ባሳልፍ በጣም ነው ደስ የሚለኝ እውነት ለመናገርና በጣም ደስ ሲል ነበረ። ብቻ ይሄንን ይመስላል ቤተሰቦቼ። ከዛ እኔም ልክ ጨራርሽ ጸጉሬን አስተካክዬ ወደ ስራ ቦታ ሄድኩና ቤተሰቦቼ ይሄንን ይመስል ነበር የዛሬ ጥድፍድፍ ብሎ ይሄንን ይመስላል። ዋናው ነገር ደግሞ ሁሉም መሳካቱ ነው፣ የሚፈለገው ይሄ ነው። በሌላ ቪዲዮ ዳግም እስክንገናኝ ቸር ቆዩልኝ ባይ